አይ ማግሌ ወንባለው እንጂ አይ አሮጊትን ብትሆኚ ለቪዛ ነው ግን ምነግርሽ ነገር የአሜሪካን ትቡ ውሃ የሚፈስበት ምን ማለት ነው? በራችሁ ላይ ትቡ የለም ወይ ቦይ ነገር የለም? ኖ የለም እኛ ጋር አረቻለሁ አስፋልት ዳር ስርስር እኛ ጋር የለም እዚህ ሁሉ ጽድት ያለ ነው ሰላም ነክ አለ ትንሽ አስቀየመኝ ነበር ለምን አንደኛ ስንት ጊዜ አንድ ሳምንት ነው ለሳምንት በፊት ላይፍ ወጥቼ ነበር አየውከና ስልክለ ሪጀክት አደረከኝ እኔ ብዙ ላይፍ አልወጣም ያንደኛ ሁለተኛ ነገር ደግሞ ምን ነው እንቅልፋስ ወሰድኩ አራራ አውሪ ችግር የለም ሁለተኛ ነገር ደግሞ ጊፍቶች ምናምን ስሰጥ በቃ ላይክ እንደ ዲስሪስፔክት ነገር ነው ያሳየህ ለመልስልሽ ምናምን እኔ ወድጄ አረኩት ነገር ነው አንተ አስገድደኝ አይደለም ግን እንደዛ ስትለኝ ትንሽ ነው I felt bad የማንም ሰው እኮ አንድ ነገር ሲያደርግልህ you have to appreciate it ያ ሰው አንተን አክብሮ ወዶ ነው አይደል የሰጠህ አንድ ነገር ትንሽም ነገር ቢሆን ትንሽ ክብር ያስፈልገዋል ብዬ አስባለሁ ነው የመጀመሪያ ነገሩ አንቺ እንትናኝ ብለሻል በመጽሐፍ ቅዱስ አታም መጽሐፍ ቅዱስ ምን ይላል መሰለሽ ግራሽ የሰጠውን ቀኝሽ አየው ይላል አንቺ ራሱ እንድታውቀው ይፈልግም የሰጠሽበትን ሁለተኛ አንቺ የሰጠሽበት ሞቲቭ ነው እንጂ አፕሪሺየት ሳላረቀርች አይደለም እንኳን አንቺን አንድ አበባ ሲሰጠን የራሱ አፕሪሺየት ማድረግ ሰው ነው ያንንም ስለማረግ ነው አንቺ ገብተሽ ምታወሩ ሌላ ሰው ላይቭ ላይ ቢሆን አታወሩ ሰዎችን አፕሪሺየት ስለማረግ ነው አንድ ፎሎወር ኖረሽ ስንት ፎሎወር ኖረሽ ምንም ያው ራስ ጆን ቴንክ ዩ አንድ አበባ ስለሰጠኝ ያንቺ ግን ሞቲቭሽ ምንድነው ገና ከጅምሩ ስትሲ የነበረው ሰጣሃለሁ እንዲያረጋለሁ ነው ገና ስገባ ላይ ፈለግ ጋሌሪን ሙይልኝ አልከኝ እኔ ሰላም ልክ ነው በዛ ነው ጀመርነው ቆይ አንዴ እንደ ትልቅ ሰው እናወራና እሺ ስታወሪ ዝም ብዬ ሰማውሻ go ahead እና ሞቲቭሽ የመጣሽበት ሞቲቭ የምትሰጪበት ሞቲቭ ደስ አላለኝ ለዛ ነው ልመልስልሽ ያልኩሽ ኦኬ እኔ በዛ ሞቲቭ እንድትሰጪኝ አልፈልግም የሰጠሽኝ አንድ ሻርክ ነው ችግር የለም መልሰዋለሁ በዛ ሞቲቭ እንድንወያይም ስለማንፈልግ ነው አንቺንም ለጊፍት አይደለም የፈለኩሽ ምንም ያንቺ ጊፍት ምንም አይቀየርልኝ 2000 እሱ ነው የፈለኩት ምንም አያስፈልገውም ገብቶሻል አንቺ ሰተሽ ስለማታቂ ይሆናል ለኔ ሰሰጭኝ እንደ ትልቅ ነገር ወሰድሽው ከሰዎች ደግሞ በጣም እናደደው ትንሽ ነገር ሰጣው እኔ እንድጎዘጎዝላችሁ ይፈልጋሉ ያ የኔ ባህል በእኔና አንተ ትልቅ ሚስ አንደርስታንድ ተፈጥሯል ማለት ነው ሚስ አንደርስታንድ ተፈጠረብሽም አልተፈጠረብሽም አይ ዶንት ኬር የኔ ትልቁ ኳሊቲ ደግሞ እሱ ነው ከላይ ማን ነው መዲ ነው አስመሽ መዲ ያዘነች መዲ ተፈራገጠች መዲ ምንም አይመስለኝም ለምን እድሜ ልኬን ሰው አዘነብኝ ብዬ የሰዎችን ባላጠፋው ጥፋት ራሱ ሳስተካክል የኖርኩ ሰው ነኝ አንድ የተጠቀምኩት ነገር የለም አሁን ከላይ አዘነ ጎሄድ በሁለት ነገር አዘንሻ በሶስተኛም ነገር ማዘን ትቻለሽ እኔ ከኔ ጋር ማይገናኝ ነገር ከሆነ ሌላው ደግሞ ላይቭን ዲክላይን አረክብኝ yes ዲክላይን አርክብሻል ምክንያቱም ገስት ያስገባው እያወራው ነበር በሳቷንችን አክሴፕት ማድረግ አልቻልኩም ከገባሽ ደግሞ ማውራታችን አይቀርም ዲክላይን አረኩም ጂቨን ትንንሽ ፎሎወር ያላቸውን በማስገባት ነው የምታወቀው ገባሽ እኔ አንቺ ጋር መጥቼ ደርሼብሽ ባስቀይምሽ የሆነ ሪግሬት ሊሰማኝ እኔ ነኝ የመጣሁበት እውነትን ነው እኔ ደግሞ እውነት ለመናገር አርግ ያለው ብዬ ምናምን ለማጋነን አይደለም it's nothing አላደለ እኔ ሰፖርት በማድረግና ጥሩ ስሜት እንዲሰማው ሰው እንጂ ወይ በገንዘብ ወይ በምን ማለት አይደለም ሻረጋለሁ ብለሽ ትዝ ይለኛል በጣም ተጨቃጭቃሽ ተጮት ጌም እንዲያረጋ አስታውስ እንደሆነ እኔ እናንተ ገና ስገባ ጋሌሪ ሙልልኝ እኔ ደግሞ አላቅም ምን ነው የቀልድ ነው አሁን አንቺ ሁሉንም በቁም ነገር ከወሰድሽው አግቢኝና ወሰጂኝ ብይሻለሁ እኮ ናና ግባታ ዲያምን ችግራለሁ አይ ማግሌ ወንባለው እንጂ አይ አሮጊትን ብትሆኚ ለቪዛ ነው ግን ምነግርሽ ነገር ምንድነው እዚህ ጋር ሰው ሁሉ ያወራ እንትን አይደለም
እኔ እንዳልኩሽ ለጊፍት ብዬ እዚህ ቁጭ ማለት ቢሆን አንዳንቺ ገስት ከማስገባ ይልቅ ሰው አስገብቼ አንዳንድ አበባ ሁለት አበባ ሶስት አበባ እያልኩ ለሊቱን ሙሉ ብላለሁ። ጌም መጮት ባለብኝ ታይም ነው የምጮተው። ፉል ታይም ለማኝ አይደለም። ቀን ደግሞ ስራ እንሰራለሁ። ስለዚህ እንደዛ እንድታስብኝ አልፈልግም። ገብቶሻል? ጋላሪ ሞላሽ ነገ ዛሬ የሚጠፋ እኮ ነው ያየሽው። ይሄ ሙሉ ዛሬ ይጠፋል። የኔ ሙሉ የተሞላ ዛሬ ይጠፋል። ሁሉ ነገር ከኛ በኋላ ነው። እናንተ ደግሞ በጣም የሚገርመኝ አሜሪካ ያላችሁ ሰዎች ብራክ ታረጋላችሁ እንዲሁም ስለዚህ ብራክ ካረጋችሁ አይቀር እኛ የእናንተን የምንሰማበትን ያላችሁ ቢሆን ባይ ጥሩ ዲል ነው። ለሆነ መሰማት ያለበት ለምን ኢትዮጵያ ውስጥ ጆሮ የሚያደማ ችግር አለ በጣም ብዙ። እሱን ለመስማት ሰው ወጣ ብሎ ያስከፈላል እንዴ? ሰው 750 ሺህ ብር ያስከፈለ እኮ። አንዳንዴ ደግሞ ሰው ልጅ ከችግሩ ወጣ ብሎ ደግሞ ሌላ ነገርን መማር ጥሩ ነገርን መማር። አሁን አንተ በዚህ ላይ ብዙ ሴቶች ታቀርባለህ። አንዳንዴ ደግሞ ሴቶቹን አስተያየታቸውን ትንሽ ብትለውጥ ጥሩ ብዬ አስባለሁ። ለምን እነሱ የሚያስቡት ወደ ሌላ መንገድ እየሄዱ ስለሆነ ይሄንን የኢትዮጵያ ሴቶች እኔ ቲክቶክ ላይ ያለ ገጠር ያለች ቲክቶክ ማትጠቀም እናቶቻችን ከ35 ከ40 ዓመት በላይ ያሉትን ይሄ ወሬ አያካትትም። ግን ከዛ በታች ያሉት ቲክቶክ የሚጠቀሙ አብዛኞቹ ጋጦጥ መሆናቸውን የተረዱት። ከ180 ወይ 90% የወንድን ገንዘብ የበላችን ሴት ጀግና ብሎ የሚያጨበጭብ ነው ያለው እንጂ ሰርቶ የመጣን ሴት ምንም አትቀይሩም። አባቷ ገርፎ ካላሳደጋትና እናቷ ገርፋ ካላሳደገቻት በርበሬ አጥና ስርዓት ካላስተማረቻት የሰው ገንዘብ የምትፈልግ ከሆነ እኔ ምንም ቢላስ እንትን ልላት አልችልም። መጥፎ መንገድ ነው እዚህ ያለችው። አሁን ያመጣሁት ምንድነው? በቃ ከሽማግሌ ጋርም ተኝታ ይሁን ከምንም ጋር መብቷ ነው። ገንዘብ ታግኝ እንደፈለገ ትስራ እንዲህ ምናምን ብለው የሚያስቡ ሴቶች እናስተዋውቃቸዋለን። ሽማግሌ መጥቶ በሽታው ምናምን ያራግፍብሻል። ከዛም በኋላ ልክ ተገበያለሽ። በቃ እንግዲህ ወንዶች ማለት ያለባችሁ ምን አገባችሁ የከሌሱ ብር እንዲህ የሽማግሌን 3-4 ወንድ መያዝ እንችላለን ምናምን ሲሏችሁ እሺ እንደዛ የሚፈልግ ወንድ አለ እናስተዋውቃቸዋለን። ማስተዋወቅ እኔ የሚመስለኝ እንደዚህ ሴት ትዳር መመስረት ከፈለገች ጥሩ ባል ጥሩ ቤት መያዝ ከፈለገች ይሄንን አስተያየቷን ኮምፕሊትሊ መቀየር አለባት። ያለዛ ጥሩ ላይፍ ሊኖራት አይችልም። ለራሷ እኮ ነው ለሰው ሳይሆን ለራሷ። እንደዚህ በሰው ገንዘብ ተመክታ የወንድን ጉልበት ጨርሳ እንደዚህ ሁሉ ጊዜ ፕሪንሴስ ልሁን ማለት ይሄ እኮ አይሆንም። ይሄ የኋላ ቀርነት አስተሳሰብ ነው። እና ከፈለክ አንዳንዴ እዚህ ጥሩ ቲፖቹን መስጠት ትችላለህ። ከእንደኛ ያለው ሰው ኤክስፒሪየንስ ካላቸው ሰዎች ጋር ካሳለፍነው ጋር ትንሽ እንትን አስተያየት እንሰጥ እንችላለን። እኔ ደግሞ ማምነው ሰው ልጅ ይቀየራል ብዬ አምናለሁ። ከፈለገ ፍላጎት ካለው ሰው ልጅ ይቀየራል ብዬ አስባለሁ። እና በምክር አምናለሁ። በአስተያየትን ትንሽ ለወጥ አድርጎ ለአንድ ሰው ልጅ ሲያቀርቡት ይለወጣል ብዬ አስባለሁ። ዋን ሴሆ ኦልዌይስ ሴሆ የሚባል ነገር አለ። ብቻ እናወራለን። እሺ አመሰግናለሁ። መልካም ምሽት። ባይ ባይ።